ይሄ ማህተብ የማን ነው? እኔ አላውቅም። አንተ ነው ያመጣኸው። የማን ነው? እኔ አላመጣሁትም። ዶክመንቱ ላይ ያለ ነገር ነው። እና ሳታጣራ ነው እንዴ ታዲያ እንደዚህ ብለህ የምትናገረው? እኮ ይሄ ዶክመንት የምን ዶክመንቱ ላይ ያለ ነው። ምን ብለህ አቀረብከው? አንተ ካላመጣኸው ምን ብለህ አቀረብከው? አትሊስት እንኳን የምን ቤተክርስቲያን እንደሆነ አይታወቅም ማህተሙ። ዝም ጭጭ ያለ ነገር ለጴንጤ ለሙስሊም ይሄን ሁሉ ስታሰደብ ኃላፊነት እንኳን አይሰማም ትንሽዬ። ሌባ ከተባለ ስማኛ፣ ሎዛ ኢቨንት ሌባ አጭበርባሪ ከተባለ ደምሮና ጓደኞቹ ልጨርስልኝ አንተ ሎዛ ኢቨንት እሰማለሁ። ማርያምን ብያለሁ። ማርያምን ሰማለሁ። ይሄን ስማኝ። ሎዛ ኢቨንት አጭበርባሪና ሌባ ከተባለ ደምረውና በሎዛ ኢቨንት ስር ያሉ ጓደኞቹ ሌባና አጭበርባሪ ይባላሉ። ይሄ ደግሞ ለእኔ አንገቴ ነው የሚሰበረው። አንገቴ እችን ቤተ እምነት በሌብነትና በማጭበርበር እንድታወቅ አልፈልግም። ስለዚህ እኚህ ካህን ሎዛ ኢቨንት በዚህን ያክል ብር ጠይቆኝ እምቢ ብዬው እሱም እምቢ ብሎን ትቶኝ ሄደዋል የሚል መረጃ አምጣልኝ። የሚል መረጃ በደንብ ስማኝ። አሁንም ደምረው አንተ ሎዛ ኢቨንት አይደለም፣ ሰራተኛ እንጂ ሎዛ ኢቨንት አይደለም። ይቅርታ አድርጉልኝ። እንዴት ናችሁ? አንደኛ ሰላም ብያለሁ። ደሜ ጸጋይንም ሰላም ብያለሁ። ንግግራችሁ ትንሽ በመደማመጥ እንዲሁም ብዬ ነው። የኔ ሁለት ጥያቄ ብቻ አቅርቤ ለመውረድ። አንደኛ የመጀመሪያችን በኤአይ የተሰራችውን የጄሚኒ ምልክት ያለባትን ወረቀት ቪዲዮ የሰራኸው አንተ ነህ እና አሁን እሱኛው ጉዳይ ላይ ምን አይነት መልስ ሰጠህበታል? ጸጋይ የሐዋሳ ሀገረ ስብከት የተናገረውን ነገር አይተሃል? ከእሱ ጋር እያይዞ ምን አይነት መልስ ሰጠህበታል? ደጋግመህ ያነሳኸው እሱን ስለሆነ። ሁለተኛ ጥያቄ ደግሞ የእሱን ጉዳይ ዘግተህ ነው ወይ አሁን ሌላ አጀንዳ መጣኸው? ይሄኛው ደግሞ የትኛውስ ቤተክርስቲያን ነው? አሁን ዛሬ ላይ የሰራኸው ቪዲዮ ላይ የምን ቤተክርስቲያን ነው? የት ቤተክርስቲያን ነው? እሱን ጥያቄው ይሄኛው እንዲፈታልኝ ነው። መጀመሪያ ልክ የኔ ጥያቄ ነው ገብቶኛል። ስማኝ አንዴ አዳምጥ። በፐርሰንትና ስማኝ አንዴ በፐርሰንና በኮሚሽን የሰራበትን ያመጣል መረጃ። ሁለተኛ ደግሞ የሲዳማውን አሁን አንተ ያልከውን እኔ በእንትን ስላስቀመጥኩ እኮ ነው። ልክ ነህ እኮ የአንተ ጥያቄ በዛ ሆኖ እንዳለ የኔ ጥያቄ ነው ይሄ። ይቅርታ ልክ ነህ አለኝ ነው የምልህ እኮ ልደትዬ። አንተ የምጠይቀው ጥያቄ ይዤዋለሁ፣ ግን ይናገር ነው የምለው። ዛሬ መቃብሩ ጨርሰህ ነው ደምረው ማይክህን ያዘው። አንዴ ደምረው ማይክህን ዝጋውና ደምረው በእግዚአብሔር ስም አንዴ ላውራ። ገብቶኛል ስሜት። አንዴ ልናገር። የኔ ጥያቄ ምንድን ነው? ይሰማል ድምጼ? ይሰማል። የኔ ጥያቄ አንደኛ ተራ ቁጥር ጥያቄ እንግዲህ ለመጀመሪያ ጊዜ የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያሬድ ተነስተዋል እና የቲክቶከሮቹ ጉድ ወጣ ብለህ ቪዲዮ የሰራው ያችን ብታቂ ወረቀት ይዛ አንተ ነህ ጸጋዬ መጀመሪያ። ከዛ ደሱ በዛች ወረቀት ምንም የሀገረ ስብከቱ ማህተም የሌለበት የጄሚኒ ምልክት እያለው አይንህ እያየ ኢቨን ድምሮቹ እንኳን ልክ እንዳልሆኑ ውስጥ እያወቀው መጀመሪያ ቪዲዮ የሰራው አንተ ነህ። ኦኬ። ከዛውን ሀገረ ስብከቱ እንግዲህ ቅዱስ ገብርኤል ዓመታዊ ክብረ በዓል ላይ እኛ ይህን ነገር አናውቀውም፣ በእኛ ሀገረ ስብከት ይወጣ አይደለም ብሎ ተናገረ። ለእሱ ምን አይነት ማስተባበያ ነው የሰጠኸው? ሺፍቲንግ ዘ ቶፒክ ነው ያደረግከው። ቀጣይ አንደኛ እሱ ጥያቄ ነው። ቆይ ትመልሳለህ አንድ ላይ። አንደኛ ጥያቄ እሱ ነው። በተጨባጭ መረጃ ነው ወይ ያንን ክስ ያቀረብከው ወይንስ ደግሞ በዛች ወረቀት ላይ ብቻ ተመርኩዘ ነው ያን ዜና የሰራኸው የሚለው የመጀመሪያ ጥያቄ ነው። ሀገረ ስብከቱ ላነሳውስ ማብራሪያ ለዛ ቪዲዮስ ምን አይነት ምላሽ አለህ አንተ? ለሀገረ ስብከቱ ስራ አስኪያጅ ምን አይነት መልስ ነው የምትሰጠው? ጨረስክ? ልመልስ ነኝ ከሌለ ቀጥል። ጨርስ ጥያቄ እንዳላቋረጥ። ጥያቄን ጨረስክ? ልደት ይሰማል ድምጼ? ጥሩ። አንደኛ አይ ቲንክ የምትችል ከሆነ በደም ያንተ ባለበት ቦታ ላሳድግልኝ የኔን ስክሪን ዶኩመንት ላሳየው መሰለኝ።
እሺ ልደት ለምን እንደወጣህ አላውቅም። እኔ የኔ ዶክመንተሪ ላሳየሁትኝ ፋይል ይሄ ነው። ይሄ ላይ ኮመንቱን ዝጉት ወንድሞቼ እና እህቶቼ፣ ሞዴሬተሮች ኮመንቱን ዝጉት ኮመንቱን ዝጉትና ኦኬ ነገሩ ትናንትና ተናግራለሁ። በነገራችን ላይ ስሜሽ አሁን ይሄኛው አሁን ደሜ ፕሊስ እባክህ ግባ። የኔ ሰምታችሁኛል? እንደ ይቅርታ ተቋረጠ። ተቋርጧል። ልድገምልህ፣ የሰማሁትን ልድገምልህ። የቱ ጋር ነው የቆምኩት? የመጨረሻ የሰማኝ መጨረሻ ላይ ሀገረ ስብከቱ ለሰጡት ምን ብለሃል? ሀገረ ስብከቱ ያቺ ወረቀት እኛን የምትመለከት ወይም ደግሞ ከኛ ሀገረ ስብከት ይወጣ አይደለም ብለው ለሰጡት ማብራሪያ ያንተ ምላሽ ለዛ ምንድን ነው? የመጀመሪያ ጥያቄ እሱ ነው። ሁለተኛ ጥያቄ ዛሬ ይሁን ትናንትና ቀኑን አላውቀውም መች አዲስ ቪዲዮ እንደለቀቅ ግን ቪዲዮን ተመልክቻለሁ። እኛ አባት የተናገሩት ንግግር አንደኛ የትኛው ሚዲያ ላይ ቀርበው የተናገሩት ንግግር ነው? መቼስ ነው የተናገሩት? መቼ ላይ በተከናወነ ፕሮግራምስ ያን ንግግር ተናገሩ? ቤተክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ ተዘርፌያለሁ ብላ የተናገረችበት ሙሉ መረጃ እሱን አውጥተህ ብታሳየን። የመቼ ጉዳይ ነው? መቼ ላይ የተነሳው አሁን ነው አንተ ዛሬ ላይ ያቀረብከው? እኛን የደብሩን አስተዳዳሪስ አናግረሃል ወይ? ማስረጃ አለ ወይ? ማህተም የያዘ ደብዳቤ እንዲሆንኩበት የሚል አለህ ወይ? በአጠቃላይ መጨረሻ ላይ የሰራኸው ቪዲዮ የመቼ ፕሮግራም መቼ ተከናውኖ የትኛው የኢቨንት ኦርጋናይዘር አዘጋጅቶት ከዛም በኋላ የተባለው አይነት ችግር ተፈጥሮ ምን ተፈጠረ የሚለውን ነገር አስረዳኝ የሚል ጥያቄ ነው ያለኝ። አመሰግናለሁ። ዜና ያክሉ መልካምሽ ይመስለኛል። ቪዲዮውን በደንብ ያየኸው አልመሰለኝ። እዛ ላይ የመቼ ፕሮግራም እንደሆነ ገልጫለሁኝ። አንደኛው ዶክመንት ይሄን ያሳየሁትኝ የተላለፈው ከመጀመሪያው ጥያቄ ችግር የለም። ከኋላ ልጀምርልህ ብዬ ነው እንዳረሳው ብዬ ችግር የለም። ከመጀመሪያው ጥያቄ ጀምርልኝ እና ከመጀመሪያው ጥያቄ አንተ አሁን የጠየቀኝ ጥያቄ ዶክመንት ይሄ ነው። አንተ ኤአይ ነው እያልክ ያለኸው ዶክመንት ይሄ ዶክመንት ነው። እዚህ ጋር ጄሚናይ ያለበት ዶክመንት ነው። ይሄ መሪጌታ ብርሃኑ ተክለያሬድ የለቀቁት ዶክመንት ነው። እኔ ያቀረብኩትኝ ዶክመንት ይሄ አይደለም። እኔ ያቀረብኩትኝ ዶክመንት አንዴ መለስ ልበል። እኔ ያቀረብኩትኝ ዶክመንት በትክክል ኤአይ ምልክት የሌለው ነጥብ ያለው ብርሃኑ ተክለያሬድ መሪጌታ ብርሃኑ ተክለያሬድ ኤአይ ጄሚናይ እየሰሩበትን ምክንያት እነኚህ ነጥቦቹን ለማጥፋት ብለው ጄሚናይን ተጠቅመው ይወጣል። ማህተብ የለውም ያልከው ይኸው ማህተቡ ደብዛዛ ነው እንጂ ማህተብ ያለው ነው። ሁለተኛ ድምር ሰት ነው ያልከው። ማንም ሰው ድምር አብረን መደመር እንችላለን። ካልኩሌተር ከፈለክ ደምረው አውጣ፣ እንደምረውና ስት ከሆነ እንጠያይቅበት። ሶስተኛ ትናንትና ከኢቨንት አዘጋጁ ከማርያም ወርቅም ስንነጋገር የተነጋገርነው ስህተት ነው ብሎ የተናገረው ይሄ ነበረ። 3 ሲባዛ በ60 180 አይመጣም ብሎ ነበር ሲከራከር የነበረው። 3 ሲባዛ በ60 180 ነው። ማንም ሰው ካልኩሌት ማድረግ የሚችለው ነገር ነው። ይሄው እኔ ጋር ያለው ዶክመንት ይሄው 3 ሲባዛ በ60 ኢኳልስ ቱ 180። የኔ ጥያቄ ዋነኝነት እሱ አይደለም። ይሄንን ደብዳቤ ሀገረ ስብከት አለው ዋነኛ ጥያቄ እሱ አይደለም ነው ያልኩህ። ዋነኛ ጥያቄ እኔ ጥያቄ ነው እየመለስኩ ያለሁት አይደለም። ዋነኛ ጥያቄ ሀገረ ስብከቱ ይሄንን ደብዳቤ ከነሱ እንዳልሆነና እንደማያውቁት ተናግሯል አይደለ? እሱንም ትናንትና ምን ላይ ሰጥቻለሁኝ አላየኸው ይሆናል እንጂ ደግሜ ደግሞ እነግርሃለሁ። አሁንም ችግር የለውም ጊዜ ስላለ ሀገረ ስብከት እኔም ቪዲዮ ስሰራ ስጽፍም ሀሳብ ሳነሳም ሀገረ ስብከቱ ያወጣው ደብዳቤ ብዬ አላወጣሁም። ይህ በዶኩመንት ደረጃ ያለ በሰነድ ደረጃ ያለ አባሪ ሰነድ እንደዛ አይደለም። ጸጋዬ የኔ ጥያቄ እንደዛ አይደለም። ያንተ ፖይንት ሲነሳ ብፁዕ አቡነ ያሬድ ከሀገረ ስብከታቸው ተነሱ እና የቲክቶከሮቹ ጉድ ብለን ያወጣው ስትናገር ጉድ ብለህ ስታወጣ ይሄ ገንዘብ ቲክቶከሮቹ ምናምን ነገር የዘረፉት ገንዘብ ነው በሚል ነው ጉድ ብለህ የተናገርከው። እኛን አይመለከትም ማለት ታዲያ ይሄ ደብዳቤ ሀገረ ስብከቱን የማይመለከት ከሆነ እና ለምን አይነት ቪዲዮ ነው የሰራው ታዲያ? ማንን ይመለከታል ብለህ ቪዲዮ የሰራው ታዲያ? ሰምተኸዋል? ቪዲዮውን ግን
እኔ የምልህ ሀገረ ስብከቱን የማይመለከት ከሆነ አልኩ። ሀገረ ስብከቱ እኔን አይመለከትም። ይሄ ወረቀት እሺ፣ የምን ቤተክርስቲያን ነው ብለን የሰራኸው አንተ? ይሄንን ወረቀት የምን ቤተክርስቲያን ብለህ ነው ንገረኝ። ሐዋሳ ምን? እሺ፣ ሐዋሳ ብዙ ቤተክርስቲያን ያለ የትኛው? ይሄ የተሰበሰበበት ቤተክርስቲያን የት? ምን ቤተክርስቲያን? እሱ ቤተክርስቲያን ንገረኝ። ምን ቤተክርስቲያን ነው እሱ? አሁን ስላወቁኝ ልንገርህ። አሁን ያወቁት ልንገርህ። ከመቼ ንገረኝ። ምን ቤተክርስቲያን ነው አሁን ይሄ? እናንተ የተሰበሰባችሁበት ቤተክርስቲያን ምን ቤተክርስቲያን? ስም የለውም ቤተክርስቲያኑ? ይኸው ላወጣልህ አይደል ሰነዱ። ምን ችግር አለው? ይኸው እናንተ የተገኛችሁበት የተሰበሰባችሁበት ፕሮግራም የተገኛችሁበት ይሄ ማለት ነው እኮ። ስሙ ምንድን ነው ቤተክርስቲያን? ይሄ ቤተክርስቲያን ምንድን ነው ስሙ ቤተክርስቲያን? ስለዚህ ይሄ ደብዳቤ የዛ ቤተክርስቲያን ነው አሁን የምታሳይ ቤተክርስቲያን አይደለም። እቺ ወረቀቷ ደብዳቤ የምን ቤተክርስቲያን ሰነድ ነው? ጸግሽ የምን ቤተክርስቲያን ማስረጃ ለሱ ለመሆኑ የሚናስ ቤተክርስቲያን ሰነድ ለመሆኑ ማስረጃ ምንድን ነው? ማህተሙ አይታይም። የሐዋሳ ሀገረ ስብከት ደግሞ የሁሉም ቤተክርስቲያን ዋና ስራ አስኪያጅ ናቸው የተናገሩት፣ ሚናስን ጨምሮ ሐዋሳ ላይ ሲዳማ ላይ ለሚገኙት ለሁሉም አብያተ ክርስቲያናት ስራ አስኪያጅ ናቸው። እኛ ስራ አስኪያጅ የሚናስ ቤተክርስቲያን ያን ቤተክርስቲያን በእነሱ ስር ነው ያለው። አንደኛ ያሳያት ሰነድ የሚናስ ቤተክርስቲያን ለመሆኗ ማስረጃዋ ምንድን ነው? የደብሩ አስተዳዳሪ ማህተም ፊርማ አለው የለውም? ሁለተኛ ሀገረ ስብከቱ ይሄ እኔን አይመለከተኝም ካለ የሚናስ ስለመሆኑ የአንተ ማስረጃ ምንድን ነው? ክሊር የሆነ ብላክ ኤንድ ዋይት ማስረጃ አሳየን የሚናስ ስለመሆኑ። የሚናስ መሆኑ ማስረጃ አንደኛ ከህዳር 12 ጀምሮ የተሰበሰበ በመሆኑ እሱ ብቻ ማስረጃ መሆን አይችልም። እሱ ብቻውን ማስረጃ መሆን አይችልም። ማስረጃ መሆን የሚችለው ይላል። በዚህ አጋጣሚ ልንገርህ ካላወቅ ማስረጃ የሚሆነው አይደለም። ልንገርህ መጀመሪያ ማስረጃ የሚሆነው እንደነገረኛ አይደለም። ህዳር 12 የተሰበሰበው ወይስ አይደለም? ይሄ ነገር ቀኑ ማስረጃ መሆን አይችልም። ማስረጃ መሆን የሚችለው የደብሩ አይደለም። አንድ አዳምጠኝ ጸጋዬ ፕሊዝ፣ ተረጋግተን እናውራ፣ አትናደድ። የመጀመሪያ ማስረጃ መሆን የሚችለው ይኸውልህ፣ አንድ ይቅርታ ጸጋዬ፣ የመጀመሪያ ማስረጃ የሚሆነው የደብሩ ማህተም ያለበት አለ ወይ? የሥራ አስኪያጁ ወይንም ደግሞ የሰበካ ጉባኤው የገቢ ማሰባሰቢያ ኮሚቴ ያንን ቤተክርስቲያን የሚገልጽ በቀጥታ ያንን ቤተክርስቲያን የሚገልጽ ማስረጃ አለ ወይ? እዚህ ሰነድ ላይ አሳየን። እሱን ይሄ ማህተም የማን ነው? እኔ አላውቅም። አንተን ያመጣኸው የማን ነው? እኔ አላመጣሁትም። ዶክመንቱ ላይ ያለ ነገር ነው። እና ሳታጠራ ነው እንዴ ታዲያ እንደዚህ ብለህ የምትናገረው? እኮ ይሄ ዶክመንት የምን ዶክመንቱ ላይ ያለ ነው። ምን ብለህ አቀረብከው? አንተ ካላመጣኸው ምን ብለህ አቀረብከው? ይሄ ፋይል በቤተክርስቲያን ስም የሚሰበስቡ የሄዱ ሰዎች የምን ቤተክርስቲያን? ጸግሽዬ ወንድሜ፣ የምን ቤተክርስቲያን? የሚናስ መሆኑን የሚያረጋግጥ ማስረጃ አሳየኝ እስኪ። የሚናስ ቤተክርስቲያን መሆኑን የተሰበሰበ ነው። ቀኑ ማስረጃ እንዴት ይሆናል? አንዴ ሚውት አድርግልኝ። አንድ ሰው አንድ ነገር ሲናገርና መረጃ አለኝ ብሎ ወጥቶ በአደባባይ ሲናገር ለሚናገርበት ለእያንዳንዱ ነገር ሶሊድ የሆነ ማስረጃ ማቅረብ መቻል አለ። ሚናስ ቤተክርስቲያን ላይ ማኮ ፕሮግራም እንዳለ እኮ ከዚህ እስከዚህ ተብሎ እኮ ኦልሬዲ ተነግሯል። ይሄ እኮ የተደበቀ ነገር አይደለም። ቤተክርስቲያኑ በፖስተሮቹ በተለያየ አይነት ነገሮች ከዚህ እስከዚህ ለሚናስ ቤተክርስቲያን እንደዚህ አይነት ፕሮግራም አለ ተብሎ እኮ ማስታወቂያ ሲሰራን ተነግሯል። እሱን እንደ ማስረጃ አድርገህ ማቅረብ አትችልም። ኦልሬዲ የተነገረ ነገር ነው። ነገር ግን እዛ ይሄ ደብር እንዲህ አይነት ወጪዎች አውጥቼ እንደዚህ አይነት ነገሮች ደርሶብኛል ካለ ኦፊሻል በሆነ ማስረጃ ሶሊድ በሆነ ዶክመንት ነው መጥቶ ማቅረብ ያለ። አንተም ወጥተህ ስትተች እና ስትናገረው የሚታይ ማስረጃ መሆን አለበት። ደብዳቤ አንተ እጅ ላይ ያስኮን ወረቀት እኮ ነው ስራ አስኪያጁ አናውቀውም ያሉት። ስለዚህ ሚናስ ከሆነ የሚናስ ቤተክርስቲያን አስተዳዳሪ አሉ፣ ስብከተ ወንጌል አለ፣ ሰበካ ጉባኤ አለ፣ የህንፃ አሰሪ ኮሚቴ አለ። እነዛ ሁሉ አሉት። ብጥስ ብላ ከመሃል የወጣች ወረቀት ይዘህ መጥተህ የማን ይሁን ምን ማህተሙ እንኳን በግልጽ የማይታይ ድብዝዝ ያለ ማህተም አምጥተህ ይህንን ማስረጃ ነው ብለህ ማቅረብ ራሱ አትችልም። በህግ አግባብ እንኳን ያስጠይቃል። እናሱ ስለዚህ አሁንም የምንጠይቅህ ኦፊሻሊ እኔ ፐርሰናሊ የምጠይቅህ የሚናስ ቤተክርስቲያን መሆኑን የሚያሳይ
ግልጽ የሆነ ማስረጃ አሳየንና ተቸን። ቴንክ ዩ። አንተ ማይክህን እንተያዘልኝ። ጥሩ። መጀመሪያ የሰራሁትን ቪዲዮ አብነት አድርጎ የተናገር ያለው እኔም በመጀመሪያ በሰራሁት ቪዲዮ ላይ የምንም ቤተክርስቲያን ሜንሽን አድርጌ አልተናገርኩኝም፣ አልጠቀስኩኝም። ሚናስ መሆኑን ያወቅኩትኝም ወንድማችን ማነው ስሙ አርአያ በሰራው ዶክመንተሪ ላይ ይሄ የሚመለከተው ዶክመንት ብሎ ከሰራ በኋላ ወንድማችን ደምሮ ሪአክት ያደርግበት አይቼ ነው እኔም ገብቼ ሙሉን ያዳመኩትኝ። ስለዚህ የመጀመሪያው ይሄን ዶክመንት ሳነሳ የማን ቤተክርስቲያን እንደሆነ ማንም ሰው አያውቅም። ዶክመንቱ ተሰራጭቶ የተገኘው የሐዋሳ እንደሆነ ብቻ ነው የሚታወቅ የነበረው እንጂ የትኛው ቤተክርስቲያን እንደሆነ አይታወቅም። ከዛ ወንድማችን አርአያ ኢንቨስቲጌት አድርጎ ዶክመንቶቹን ባነሮቹን ሲያወጣና ደምረው ሪአክት ያደርግበት ኦኬ ለካስ አርአያ ለቋል ብዬ ነው ገብቼ ያየሁት። አንደኛው እሱ ነው። ሁለተኛ ነገር በዚህ ቤተክርስቲያን ላይ ተሰበሰበ ተብሎ የተቀመጠበት ዕለት አለ፣ ላይቭ ስትሪም ተብሎ። ለምን ማህተቡ ደበዘዘ? የኔ ስራ አይደለም። ማህተብ መቼም ያደርለውኝ ማህተብ ተመቶ የተገኘ ወረቀት ነው እኛ ያዝነው እንጂ ለምን ማህተቡ ደበዘዘ ለምን እንትን ማለት አንችልም። ሁለተኛ ነገር ትናንትና በቪዲዮ የተናገረዋለሁኝ ይህ ዶክመንት ኦፊሻል በቤተክርስቲያን በኩል እግርጌና ሄደርና ፉት ተጽፎለት የወጣ ዶክመንት አይደለም፣ ተሰርቆ የወጣ ዶክመንት ነው። ኦፊሻል የወጣ ዶክመንት አይደለም። ይሄ ትናንትና ታይቻለሁ። ደምራው ይባል ብዬ አስባለሁ። አንደኛ እባሪ ሰነድ እንጂ ተያያዥ እንትኖች አይደሉም። እዚህ ጋር እንደምትመለከቱት እባሪ ሰነድ ተብሎ የተቀመጠ ፋይል የተደረገው ዶክመንት ነው። ገና ያወጣ ለሀገረ ስብከቱም ያልተላከ ለሁሉ ምዕመን ይታወቅ ተብሎ የወጣ ዶክመንት አይደለም። ሁለተኛ እዚህ ጋር እንደምትመለከቱት በመዝገብ መሃል ላይ ተደብቆ ያለ ዶክመንት እንጂ በመዝገብ መሃል ላይ ያለ ዶክመንት እንጂ ኦፊሻል በገቢና ወጪ ደብዳቤ መሃል ላይ ያለ ዶክመንት አይደለም። ትናንትናም ሰርቻለሁኝ፣ ቪዲዮ ተናግሬያለሁኝ። ይህ ዶክመንት ተሰርቆ የወጣ ነው፣ በድብቅ የተነሳ ነው። ይሄ ወጪ ገቢ ሰነድ ነው። ለምን ያልተረጋገጠ ነገር አቀረበ? ታዲያ ማህተሙ የምን ቤተክርስቲያን እንደሆነ ጸጋዬ ተምረናል እኮ ሁላችንም። ማይ ማርለንም አይናችን ያንተን ፎልት ልንገርህ ጸጋዬ፣ ያንተን ፎልት ልንገርህ። እኔ እንደሌላው ሰው የወረደ ንግግር አልናገርም። ይሄ ዩቲዩብ ሊሸቅል እንዲህ አይደለም። እኔ መሪ ትክክለኛው መስመር ያዘውን ነገር ነው የምነግርህ። ትችት ለመቀበል እኔ ዝግጁ ነኝ። በየትኛውም ጊዜ በየትኛውም ሰዓት ላይ ማንኛውም ሰው ይሳሳታል፣ ያጠፋል። አንተም ነገ ታጠፋለህ። ሁላችንም ልናጠፋ እንችላለን። ስታጠፋ አንተ የቤተክርስቲያን ልጅ ነህ፣ እኔም የቤተክርስቲያን ልጅ ነኝ። ስትከሰኝ ወይም ስትከሳቸው ክስ መሆን ያለበት ማስረጃ ላይ የተመረኮዘ እና ማስረጃው ደግሞ ተአማኝነት ያለው ተአማኝነት ያለው ተቀባይነት ያለው የተጣራ የነጠረ ቬግ ያልሆነ ሚኒንግ የማያምታታ ምንድነው የማያስብል ልክ ይሄ ወረቀት አንተ በፌስቡክ የሚለቀቅ በትዊተርም በኢንስታግራም የሚለቀቅ ስታገኘው እንደ አንድ የቤተክርስቲያን ልጅ ሮጠ ቪዲዮ ሳይሆን የምትሰራው ቆምትልና የምን ቤተክርስቲያን ነው ይሄ ነገር? ከየት ቤተክርስቲያን ነው ማጣራት አለብህ። የምን ቤተክርስቲያን ነው? የት ላይ የተከናወነ ፕሮግራም ነው? ኢቭን የሚናስ መሆኑን እንኳን ሌትሊ ነው ያወቀው። እሱንም ከአርአያ ነው ያወቅኩት እያልክ ነው። ምን ያህል ለማውራት እንደቸኮልክ ነው የሚያሳየው። ይሄ ምን ያህል ለመናገርና ለመተቸት አዶም ማይንድ እሱም አትሊስት ሀገረ ስብከቱ አይወቀው አልደረሰም እንበል ደብዳቤ አትሊስት እንኳን የምን ቤተክርስቲያን እንደሆነ አይታወቅም ማህተሙ። ዝም ጭጭ ያለ ነገር ለጴንጤ ለሙስሊም ይሄን ሁሉ ህዝብ ስታሰደብ ኃላፊነት እንኳን አይሰማም። ትንሽዬ ቤተክርስቲያንን ኦኬ ለሁሉም ሰው ለቤተክርስቲያን ባለው ነገር ይቆማል። ግን ቢያንስ ማስረጃ ትክክለኛ ነገር ይዘ ይሄን ሁሉ ነገር ብትናገር ጥሩ። ቀስ በቀስ ነው እኮ አንተ ራሱ ነገሮችን እያወቅህ የመጣኸው የሚናስ ቤተክርስቲያን መሆኑን እያንዳንዱን ነገር። ስለዚህ እዚህ ላይ የተጻፉት ኮስቶች ራሱ how can be sure ልትሆን ትችላለህ። የጠራ ማህተምና ግልጽ ባልሆነ ማህተም ይሄ ሁሉ ብር ስለመውጣቱ ለአልጋ 700 ምናምን ሺህ ብር ለምግብ 500 ምናምን ሺህ ብር ምን ያህል እርግጠኛ ነህ? ባልተረጋገጠ መረጃ ሀገረ ስብከቱ እንኳን የማያውቀው ይሄ እኮ ፋይናንስ ስቴትመንት ከሆነ እኮ በእንደዚህ መንገድ እኮ አይደለም የሚቀርበው። ስቴትመንት ከሆነ ክሊር መሆን አለበት፣ ፕሪሳይዝ መሆን አለበት። ኦፊሻል የሆነ እርጥብ ማህተም ያስፈልገዋል። አም ሶሪ ብቻ ኤኒዌይስ ጨረስኩ። እኔ ደግሞ ላውራ። ለምን ቸኮልክ ነው። መረጃ እንደ መረጃነቱ ይሰራል። ማንኛውም መረጃዎች ይሄ ነገር የወጣው ስህተት ነው ወይ ስህተት አይደለም፣ ያወጣው መረጃውን ወይ ደግሞ ያሰራጨው አካል ይሄንን ፖስት ያደረገው አካል
በቤተ ክርስቲያናችን ታማኝ የሆነ መምህር ዲያቆን የሆነ የማውቀው ሰው ፖስት ያደረገው ነገር ነው ሶሻል ሚዲያ ላይ። ስለዚህ ዝም ብሎ የተሰራጨ ዶክመንት አይደለም። ሁለተኛ ይህን ዶክመንት ያሰራጩት አካላት ጋዜጠኞች ጭምር ናቸው። ሶስተኛ ደግሞ የሚናስ ጉዳይ እንደሆነ እንዳልሆነ እኔ ገብቼ ነበር። ይሄ ጊዜ ሚዲያ የሚባለውን ሰው 25 ሺህ ብር እንደተከፈለው ሳይ ቻናሉ ላይ ገብቼ ነበር። ጊዜ ሚዲያ ላይ ላይቭ ስትሪሙን አጥፍቶታል። አሁንም ገብታችሁ ማየት ይቻላችሁ። ላይቭ ስትሪሙ የለም የጊዜ ሚዲያ ላይ በዚህ ቀን የተላለፈው። እሺ ወይ ትቀጥላለህ። የዚህ አሁን የያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። ይኸው ለያዝከው ዶክመንት ተጠያቂ ሎዛ ሚዲያ ነው። እኔም ክሌም አላረኩም ሎዛ ሚዲያ ብዬ። ስለዚህ ሎዛ ሚዲያ ነው ደሜ ፖይንቱ እሱ አይደለም። እስቲል ማለት ነው ጸጋዬ፣ እስቲል ግለሰብን እንደ ማስረጃ አድርገህ እያቀረብክ ነው። እማምናቸው ሰው አረባክቶ በእግዚአብሔር ስም ግለሰብ ማስረጃ ለቤተ ክርስቲያን ማንም ታማኝ ነው። አንድ ግለሰብ ማውቀው የቅርቤ መምህር ስለለቀቁ ነው የለቀቁት። እስቲል ማስረጃ መሆን አይችልም። ማስረጃ ታማኝ ማስረጃ ከሆነ ማስረጃ አንድ ጋዜጠኛ ሲያወጣ ግለሰብ ታማኝ ማስረጃ መሆን አይችልም። ጸጋዬ አንድ ግለሰብ በጣም ይቀርታ ድምጽ ጋዜጠኛ አንድ ይቅርታ ጸጋዬ 40ኛው ደቂቃ ላይ ጸግሽ እየሰማኝ ነው። አንዴ ጀምሮ አትቀላቅሎ አንዴ ጀምሮ ይቅርታ ልደት አቀላቀል ምናምን አለም። አንዴ እኔ የገባሁበትና እኔ የተሰደብኩበትን አንተም እንደዚህ የተሰደብክበት አለ። እንደዚሁ በተመሳሳይ 40ኛው ደቂቃ ላይ ያገኘው መረጃ አለ። እንደዚህ አይነት መረጃ ይሄንን መረጃ የማን ነው? ከየት ነው? እንዴት ነው ያገኘው? ልክ ጽሁፍ ነው ያሳየናል። ችግር የለውም። ተያይዞ መቅረብ ያለበት ትክክል። አንድ ዜና ሲሰራ አንዴ ሁለተኛ ነገር ደግሞ ጸጋዬ ሎዛ ሚዲያ እያልክ ስከስ ነበረ። ሎዛ ሚዲያ እያልክ ስከስ ነበረ። ከየትኛው ዶክመንት ጋር እያይዤ? ከዚህኛው ዶክመንት ጋር እያይዘ አሁን ጋር አምጣው ቪዲዮ እንደዛ ብዬ ሰሩ። ከዚህ ጋር ዶክመንት ጋር እያይዤ ሎዛ ሚዲያ የከሰሱበትን አምጣው ዶክመንት። ስለዚህ ሎዛ ሚዲያ ነፃ ናት ማለት ነው። ሎዛ ሚዲያ አሁን አንተ ባቀረብከው ክስ የለበትም ማለት ነው። በጣም ህፃን ልጅ እየሆንክ ነው። ባለፈውም ነገር ያለው ከዚህ ዶክመንት ጋር እያይዤ ምንም ሎዛ ሚዲያ ሳላቀረብኩ ጸጋዬ ባለፈውም ነገር ያለው ባለፈው አብረን በገባንበት ቆይ ልደት በዚሁ ላይ እናንተ ተናግረሃል። ይሄን ዶክመንት ሎዛን ኢቨንትን ክስ አላቀረብኩበትም በዚህ ዶክመንት ብያለሁ። ባለፈው ተገናኘ ሰዓት እዚህ ቁጭ ብለን አሁን ደግመህ ያቀረብክበትን ክስ ንገረኝ። እሺ ሎዛ ኢቨንት ያቀረብክበትን ክስ ንገረኝ። እሺ ይኸው እኔ የእሱ ሶስተኛ ቪዲዮ ላይም አቅርቤያለሁ። ማዳመጥ አለማዳመጥ ያንተ ፈንታ ነው እኮ። አሁን ትላንትና የምከስበት በዚህ ምክንያት ነው ብዬ ተናግሬያለሁ። እዛ ላይ ትላንትና ባቀረብከው ቪዲዮ ላይ ሎዛ ሚዲያን ክሱን አላቀረብክም። የሎዛ ሚዲያ ክስ አይታየኝም። ስለዚህ ሎዛ ሚዲያን ይቅርታ መጠየቅ አስተዳዳሪው አባት የቤተክርስቲያኑ አባት እግሩ ስር ወድቀን ሄደን ለምንነው 2 ሚሊዮን ብር ቅድመ ክፍያ ጠይቆናል አላሉም። አሰማ ሎዛ ሚዲያ 2 ሚሊዮን ብር ማን ጠየቀን አላሉም። ይኸው አሰማ 2 ሚሊዮን ብር ማን ጠየቃቸው? ይኸው አሰማ ማን እንደጠየቃቸው በግልጽ አይናገርም። እዚህ መደማመጥ ስላልቻልን እኔ ጋር ላይ በግልጽ አልተናገርም። በቻልክ ልደት መጀመሪያ የሰራሁትን ቪዲዮ ሰምተውና